አንድ ወር ሙሉ ብሬክአፕ ስላችሁ ለራሴ ታይም እየሰጠው ነበር። አንድ ወር ሙሉ ማለት ነው። ቢካዝ መረዳት ፈልጌ ነበረ። ዋርሲዝ ፕላን በቃ ፕላኑ ኦፍኮርስ በማዘር በኩል ብዙ ነገሮች እንደሚደርስብኝ ያውቃል። ያንን ኦፖርቹኒቲ ተጠቅመው ደግሞ መግባትም እንደፈለገ ያውቃል። ቢካዝ ያን ነገር ባይፈልግ ኑሮ ሽማግሌዎቹ አሁን ትምህርት ላይ ናት፣ ይሁን ፈተና ላይ ናት እና ምንም አይነት ቪዲዮ እንዳትለቅ ብለውት ባይዘዌ ሽማግሌዎቹ እንዳለ ራሳቸው ማንነታቸውን ያውቃሉ። ሀቄን እኔ በዩቲዩብ ያወጣሁት የቴዳ በዚህ አጋጣሚ በጣም ተይቅርታ ቴዳንም በጣም ይቅርታ የምለው ምንድነው ለራሴ ነበር የላክልኝ ለራሴና ለእሱ ደውሎ ነው የነገረው። እኔ ሰልችቶኛል በእናንተ ጉዳይ። እሱ በቃ ምንም የሆነ በልጆቹም ምክንያት ብዙ ነገር ታግሎለታል። 2 ሰዓት ሙሉ ከሚኖርበት የራሱ ላይፍ ያለው ሰው ነው። ግን ቴዳ 2 ሰዓት ሙሉ ከሚኖርበት ርቆ እየመጣ ወደ እኔ በኩል እየመጣ እሱ 40 ደቂቃ ላይ ፋሚል 40 ደቂቃ ነው ከጂጂ ጋር ስለነበርኩ 40 ደቂቃ መንገድ ስለረዘመበት ልጆቹን ማየት ረዝሙበት ሰው ቴዳ እየተንከራተተ ልጆች እየሰጠው ነበር። ቁልፍ ራሱ ኢቭን ራሱ የሚቀበልልኝ እሱ ነበረ። ብዙ ነገር በማላችን አድርቷል። አባጋ ወስዶናል፣ ቤተክርስቲያን ወስዶናል። አባጋ ራሱ ወስዶን እናውራ ሲባል እኔ ብቻዬን ነው ማውራ፣ ደግሞ ችግር የለብኝም። እውነታውን የገብርኤል ዕለት ነበረ ቤተክርስቲያን የለ ኢቭን ራሱ እዛ ብዙ ሰው ፎቶ አንስቶናል ምናምን ነገር። የዚህ ሰዓት ራሱ የገብርኤል ዕለት ስለነበረ ያለካቸው በገብርኤል ዕለት ነው። እኔና ፋሚሊ የተገናኘ በገብርኤል ዕለት ነው። ስለዚህ ገብርኤል ዛሬ ሀቅ ያወጣ ነው መሰለኝ። እኔና እሱ ሁላችንም እኔ አባት የለምን በገብርኤል ቀን ተገናኘ ነው እና እኔ በፊት ለማውራት ዝግጁ ነኝ። ደስ ይለኛል ስል አይኔ አልፈልግም ማለት ነው። የተናገረው ማለት እሱ አይደለም። አትናገር በሽማግሌ ታይዞ ብሬክአፕ ስላችሁ ለራሴ ታይም እየሰጠው ነበር። አንድ ወር ሙሉ ማለት ነው። ቢካዝ መረዳት ፈልጌ ነበረ። ዋርሲዝ ፕላን በቃ ፕላኑ ኦፍኮርስ በማዘር በኩል ብዙ ነገሮች እንደሚደርስብኝ ያውቃል። ያንን ኦፖርቹኒቲ ተጠቃች። That's me ከዚህ በኋላ መነገጃ ይናፍቋቸዋል። አታያቸውም ከዚህ በኋላ እኔ ብቻ ነኝ የማያቸው። መነገጃ ይሆን የማን አይ ፕሮሚስ ዩ ላስት ይር ትዝ ይላችኋል ምን ፕሮሚስ እንደገባውላችሁ። that's me የማንም መነገጃ የማንም ቤት ድሮ ይሰሩባት ሁለቱም ድሮ ሰርተውባቸዋል። አናይቻል that's me I say no ለጀርመን ነው no አይቻልም። No, me social media, yeah. Because I am 46. You not. እንዳትመጪ ሶሻል ሚዲያ ላይ አንቺ እንዳትመጪ። እኔ ነኝ ያንን ያደረኩት። ክውታ ለሁለቱም ብሬኪንግ ኒውስ ነው የተሰጣቸው። That's me. በነገራችን ላይ እንደዚህ አይነት ነገር እዚህ ሀገር ለምትኖር እኔ ብቻ ሳልሆን እናንተ መጠቆም ትችላላችሁ። ታውቃላችሁ ይሄን የማንም ልጅ ላይ መጠቆም ትችላላችሁ። እናንተ ህጉን ታውቁታላችሁ። እኔ ለምሳሌ የኔ ልጅ ላይ አምጥቼ ሶሻል ሚዲያ ላይ እንትን ማድረገው ከሆነ እናንተ መጠቆም ትችላላችሁ። ማንኛውም ሰው ሶሻል ሚዲያ ላይ ልጁን እያሳየ ያ ሌላ ነገር የሚሰራ ከሆነ ማንኛውም ሰው መብት አለው በዚህ ሀገር ህግ ማለት ነው። እንኳን እኔ ሳምሪ እንኳን እኔ ትቼሽ አይደለም አብሬሽ ሆኜ እንኳን ቬከር የማይቀሰቅስሽ ልጅ እኮ ነሽ። የገዛ እኮ ቦይፍሬንድሽ ምን ብሎሻል? እንቅልፍ የምትወጂ እንቅልፍ በቃ መተኛት ነው ስሯ። እኔ ትላንትና አይቼዋለሁ ሲያመልጣ የገዛ ባሏ አብሯት የሚኖረው እንቅልፍ በቃ እኔ ካልቀሰቀስኩሽ ማትነሽ ልጅ እኮ ነሽ። ባልሽም እኮ ብሎታል። ጠዋት ስወጣ የተኛች ማታ ስመጣም ተኝታ ነው ማገኛት ብሎሻል። እኔ ግን አላልኩሽም። እኔ
መቼስ ተኝታ ይሆናል ትምህርት ቤቱ። ኧረ ተነስተሻል? አዎ ጧት አላርም እኮ አለ። አላርም የሚባላል ከእንደገና የኔ አላርም አለ። እኔ ሌሊት ነው ስራ የምሄደው። ዱቄት ነሽ አንቺ ዱቄት። ሌሊት እኔ 6 ሰዓት ወጥቻለሁ። በትሬን እየበጣጠስኩት ነው የምሄደው አንቺን ለመቀስቀስ። ከእንደገና ስራ ሄጄ ቬከር እንኳን የማይቀሰቅስሽ ነሽ። ይሄ ምንድን ነው? አስተዳደግ፣ እርግማን፣ የቤተሰብ እርግማን። ደግሞ እምሲን እንዳታዩት ተቀመጥ። ለነገሩ ቆንጆ ናት። ያ ረቢ ነጋባሲ ያ አላህ አትበለን እምቢ። ነገረኛዋ ሾካካዋ ነገረኛዋ ሰው ፊት ስትቀር ነጠላ ለብሳ በውስጥ በኩል በ10 ስም አካውንት ሰው የምትሳደብ ሰውን የምታዋርድ ሰውን ላይ እንትን የምትል የኛ ቤቷ ናት። ምክንያቱም ስራ የላትም፣ ቤት ውስጥ ነው የምትውለው፣ ልጅ ነው የምታሳድገው። ባልየው ስራ የለው፣ ቤት ውስጥ ነው የሚውለው፣ ልጅ ነው የሚያሳድገው። ግን ፍቅር ያሸንፋል። ደህና ናችሁ? እንዴት ናችሁ? በ10 አካውንት ግን ስድብ። እንደዚህ አይነት ሰው አይጠቅምም፣ ለምድርም ለሰማይም አይጠቅምም። ገባችሁ? ይህን ነው የምናገረው። ነገ በዚህ ክፋታቸው ሰዎች መጥተው ቁስልን ያላጡ እግዚአብሔር መመለሱ አይቀርም። ክፋት ይዞ የሚሄድ ሰው አይሆንም። በቃ ይሄ ነው ሰው የምትሆነው። ጥሩ ነገር ተሰርቶ እንኳን ሰው መሆን አልተቻለም። ይሄን ነው ሰው የምትሆነው። ጥሩ ነገር ስትሰራ ነው ሰው የምትሆነው። ከእንደዚህ አይነት የከፋ የተጨማለቀ ሞልቶ ለማይሞላ ነገር በዚህ በዩቱብ ለሚመጣ ብር ምን ልትገዛ? ምን ወርቅ ነው የምትለብስበት? ቤተሰብህ እንዲህ ብሎ አስከፋ። ኦኬ ጓደኛ እንዲህ ብሎ አስከፋ። 18 እና 19 20 ፌስቡክ ኢንስታግራም ምናምን ከፍታ የሰው ልጅ የምትሳደብ ስለማቅ ነው። እኛ ቤቷን ስራ ስለማቅ ነው እየሄደች ሰውን በአሽሙር የምትሳደብ። በ18 አካውንት ባልና ሚስት ይመጡና እዚህ ላይ ይሳደባሉ። ቤተሰብ የሚያውቀው ባዳ የማያውቀውን እዚህ ላይ መጥተው የሚጽፉት እነሱ ናቸው። ሁለት ታርቀዋል። ልጆቹ አብረው ነው ያሉት። እመኑኝ ጋይስ እመኑ። እኔ ጂጂኪያ ፊቷን የትላንትና ፊቷ ገጽቷ እኔ ገብቶኛል ጋይስ። ጌታ ፊቷ ትላንትና ጂጂኪያ በጣም ደስተኛ ነበረች። እኔ እንደውም ቁጭ ብዬ ሳስብ እቺ ሴትዮ ከሆዴ ጋር ተታርቃ ሊሆን አይችልም። ምክንያቱም እንዴትም ሊሆን አይችልም። በምንድን ነው እንደዚህ ፍክትክት ያለችው? ታስታውቃለች። በይዘው ጂጂኪያ በጣም ስትደሰት ላይቭ ላይ ስትመጣና የሆነ ነገር ደብሯ ስትገባ እኔ በደንብ ነው ከልጅነቴ ጀምሮ እያየኋት ስላደግኩ ማለት ነው። ጌታ ማርያም ምናምን በደንብ አውቃታለሁ። በጣም ስትደሰት የዛኔ ትዝ ይላቸዋል። ከእነዚህ ከፖለቲከኞቹ ጋር ምናምን ስትገናኝ ምናምን ላይቭ ላይ ገብታ የምታሳየው ወቅት ወይኔ እንዴት እንደሚያረቀት ጋይስ ፍግግ ነው የምትለው። አሁን ትላንትናም እንደዛ ነበር፣ ፍግግ ብላ ነበረ። ምን ጌም ምናምን ሂዱና አንበሳ ሰጠ ምናምን ብላችሁ ጻፉ ብላ ስትለው እሷ ጭራሽ ሙዚቃ ክፈቺ ሪከርድ እያደረገች ነው እዛ ላይ ነው ታስተላልፎ ከምንም ያልቆጠረቻል። ስለዚህ የተደሰተችበት ነገር አለ። የተደሰተችበት ደግሞ እርግጠኛ ሆኜንም ነገራችሁ የሆነ ነገር ፋኒና እንትና ተታርቀው ወይ ደግሞ ልጆቹን አንድ ላይ ሆኖ እንዲያሳድጉ ምናምን ተብሎ ነው። ግን ሚዲያ ላይ ከመጣ የሚመጣበትን አደጋና ዱላ ስለሚያውቀው ስለሚንት ሲለው በዚህ ተነጋግረው ቀፈለው በዚህ ይቀጥላል እና ወደፊትም እንደማልቀጥል የደመደምኩባት ቀን የዛች ቀን ናት። ሌላው ደግሞ በጣም የምትገርሙኝ ሰዎች ናሲስት ነው፣ ለሴት ልጅ ክብር የለውም፣ ሴት ልጅ ይመታል ያላችሁ ስሜን ላጠፋችሁ በጣም ነው የገረመኝ ያዘንኩባችሁም። እና እኔ እንኳን ሴት ልጅ ልመታ አልጋ ላይ እንኳን ባገኛት ከሌላ ወንድ ጋር ጥያት ነው የሚሄደው። ገባችሁ? ይሄን ያህል ድረስ የምታገስ ሰው ነኝ። ጸባይም በጣም በትዕግስቴ የምታወቅ ሰው ነኝ። ከጀርባዬም ደግሞ ጋይድ የሚያደርጉኝ ሰዎች አሉ። እዚህ ሀገር ሴት ልጅ ከመታው ምን አይነት ህግ እንዳለ ምን አይነት ቅጣት እንዳለ ስለማቅ ይሄን ነገር እጄ ላይም ላነሳውም ላደርገውም የምችለው ነገር አይደለም። ግን የእሷን ባህሪ እንደምታውቁት በጣም ተነጫናጭ፣ በጣም አግሬሲቭ፣ በጣም ያው እልህኛ የሆነ ሰው ጋር ነበር ስኖር የነበረው። እስከዛሬም 7 ዓመት ልንኖርም የቻልንበት ምክንያት በጣም ታጋሽ ነኝ። እሷ እሳት ናት። አንድ ሰው ውሃ፣ አንድ ሰው እሳት ሲሆን
አንድ ሰው በጭቅጭቅ መሀል ቤቱን ጥሎ መውጣት ቢፈልግ አንድ የሴት አካል መታ አንገቱን በምታቀምበት ሰዓት ገፍትሮ መውጣት ይሄ ደብዳቢነት የሚያስፈልግ ከሆነ እሱም ፍርዱን ለእናንተ ልተውላችሁ። በዛ ላይ ደግሞ አንድ ሰው 1 ዓመት የተፈጠረን ታሪክ ልክ አሁን በምትለያዩ ሰዓት አምጥቶ ማውራት ይህን የሚያመለክተው ራሱ ላይ አንድ ሰው አለመተማመን ነው የሚያሳየው። ይህን ካልኩሌት ከኔ ጋር ታደርጋላችሁ። አንድ ሰው 2 ዓመት ትምህርት ከተማረ ወይ አስቢሊንግ ካረገ እንዴት ነው እኔ ሊያስተዳድረኝ የሚችል? እስቲ ንገሩ። ማለት የምንተዳደረው የነበረው በዩቲዩብ እና እኔ በምሰራው ፉል ታይም ስራ ነበር። ለዚህ ደግሞ ሙሉ ማስረጃ ዩቲዩብ ላይ ገብታችሁ ወደፊት የኛ ህይወት ማየት ትችላላችሁ። አንድ ሰው መማር እየቻለ ያንን እድል ለአብሮት ለሚኖረው ሰው አሳልፎ መስጠት ይሄ ነውር ነው? ልጆች መያዝ ስራ አይደለም? ምግብ መስራት ስራ አይደለም? ይሄ ማለት ወንድነት አያስብልም ማለት ነው? የእናንተን ወንድነት አገላለጽ እንግዲህ አላውቀውም። እኔ ግን ለራሴ ጀግና እንደሆንኩ ነው የማውቀው። ምክንያቱም ከአንድም 2 ቤት ገዝተን ሱቅም ገዝተናል። ማስረጃውን መልቀቅ እችላለሁ። በራሳቸውም ባፋቸውም ስላወሩ ችግር የለውም። በዛ ላይ ትልቁ ውሸት እኔ እንዳልመሰገን ወይ እኔ እንድወርድ እኔ እንድከስር ተብሎ ሱቁ ተቃጥሏል ምናምን ተብሎ ተወራ። ይሄ ግን ውሸት ነው። ማስረጃም ካስፈለገ ማስረጃ ማሳየት ይችላል። ሌላው የሰው ልጅ የሚገርመው ኢጎ በጣም ሲያጠቃችሁ ማመስገን ወይ ሰውን ልጅ አፕሪሼት ማድረግ ይሄ ነገር ተደርጓል አፕሪሼት ማድረግ ስላልፈጠረባቸው ሰው ማድነቅ አይችሉበት። ሌላው የዛሬ 20 ዓመት 30 ዓመት በመሰገንበት ስራ ስለሰራው እሱን ለእናንተ ልትሉ። ሌላው ደግሞ አጠቃላይ የእሱን ጉዳይ እኔ ነው የምጨርሰው እኔ ነው የምጨርስለት እኔ ነኝ ጉዳዩን ማስፈጽመው ምናምን እሱም ከእውነት የራቀ ነው። አንደኛ በቂ የሆነ ጀርመንኛ እችላለሁ። እኔ እዚህ ሀገር ከመጣሁ የዛሬ 8 ዓመት ይሆነኛል። ሌላውም እኔ እዚህ ሀገር በመኖርኩበት ሰዓት ትክክለኛ ትምህርት ቤት ገብቼ ልክ ከ7ኛ ሰው እንደሚማረው ተምሬ 4 ዓመት ትምህርት ቤት አሳልፌ የራሴን ቋንቋ በስርዓት መናገር የምችል ሰው ነኝ። የራሴንም ጉዳይ ለእኔ ትናንሽ የሚባሉ ጉዳዮችን በራሴ መጨረስ የምችል ሰው ነኝ። ሌላው ደግሞ አንድ ማከብራት እንደ እህትም እንደ እናትም የማያት ለሁሉም እዚህ ሀገር ለሚኖሩ ጀርመን ላይ ላሉ አበሾች እኔ ብቻ ሳይሆን እዚህ ሀገር ላሉ በአጠቃላይ አበሾች ከጎን የቆመች እህት ሁሉን በምታግዘኝ እሷ ነበረች። በወረቀት ጉዳይ በፍርድ ቤት ጉዳይ በአጠቃላይ የሚመጣልኝ ነገር እሷ ነበር ስጨርስልኝ ነበረው። እንኳን ለእኔ አይደለም ለእሷም ጭምር የምጨርስላት ሁሉ ነገር የምታስተካክልላት እሷ ነበረች። እንዲያውም እኔ የኤርትራም ወደ ኢትዮጵያ ስቀይር አንዳንድ ያገዘችኝ ፍርድ ቤት ድረስ ቆማ ያገዘችኝ አንድ መወዳት ማከብራት እህቴ እሷ ናት። ትናንሽ ነገሮችን ማንም እኔ መጨረስ እችላለሁ፣ እሷም መጨረስ ትችላለች። ማንም የሚያስፈልገው አይደለም። እኔና እሷም ልዩነት የ3 የ4 ዓመት ልዩነት ነው። በዛ ላይ ብንተባበርም አንዱ ለአንዱ ቢያደርግ ይሄን ያን ትልቅ ድንቅም ብርቅም ነገር አይደለም ትዳር እስከሆነ ድረስ። ሌላው ደግሞ ብዙ ጊዜ አንተ ወንድ አይደለህም እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን የማውቀው ጀግና ወንድ እንደሆንኩ ነው። ጀግናም ስለሆንኩ ነው 2 ልጅ ወለድኩት። እናም በዚህ ጭንቅላቴን እጎዳለሁ ብላችሁ አታስቡ። ካሁን በኋላ እንደውም ካስፈለገ 5-6 ልጅ መውለድ ይችላል። ግን አንዳንድ ሰዎች አሉ መከበር እንጂ ሰውን ማክበር የማይወዱ። በጣም ታግሻለሁ። ዛሬ ንቄ ትቼዋለሁ። ካሁን በኋላ ግን ምንም ነገር እንደማላልፋችሁ ነው የምነግራችሁ። እኔ እስከዛሬ የማንንም ክብር አልነካውም። ያዋረደችሽም እናትሽ ናት፣ እንዳልሆንሽም አርጋ የማይሆን ቦታ ደረጃ ላይ ያስቀመጠችሽ እናትሽ ናት። ስለዚህ ካሁን በኋላ ተጠንቀቁ ለምታረጉት ነገር። በዛ ላይ ለሱ ብዬ የመጀመሪያ ትምህርቴን አቋርጫለሁ የሚለው ውሸት ነው። ራስሽ በጣም ከበደኝ ብለሽ ያቋረጥሽውን ትምህርት እሱም በእናትሽ ዲፕሬሽን ወይ ስትረስ ውስጥ ገብተሽ ባቋረጥሽበት ምክንያት እኔ ላይ በሱ ምክንያት ነው ትምህርቴን ያቆምኩት ምናምን። እኔ በሰዓቱ የምትይጂበት አተሽ እኔ ቤት እንድታርፊ ተባበርኩሽ እንጂ ምንም ያስገደድኩሽም ነገር የለም። አሁን ደግሞ ሌላው እዚህ ጋር እንድትስሉ የሚፈልገው ነገር መንጃ ፍቃድ የለውም ብላለች። ኦኬ ይሁንላት። መኪና የተገዛው ለሷ ነው ማለት ነው። እዚህ እዳ የሚባልበት ምክንያት ምኑ ጋር ነው? መኪናው ለሷ ከተገዛ ትንሽም መኪና እኮ መገዛት ይችል ነበር። ግን ያው እሷ ደስ እንዲላት ወይ እሷ ትልቅ መኪና ከፈለገች ለሷ ተመረጠ ተገዛ። ይሄ ደግሞ ትዳር ውስጥ አንድ ሰው አብሮ ሲኖር ምንም ማለት አይደለም። ምክንያቱም በሰዓቱ እኔ ቤት ነበርኩ፣ ልጆቹን የሚይዘው እኔ ስለነበርኩ ሙሉ ታይም መስራት ስለማልችል ፓርት ታይም ነበር የምሰራው። በሰዓቱ ደግሞ እሷ ፉል ታይም እየተማረች ስለነበረ ከባንክ መበደር ስለምችል ተበደረች፣ መኪናው ተገዛ። ሌላው ያዙልኝ፣ አንድ ፍሌግ የሚሰራ ሰው ወይ ከአዛውንቶች ጋር የሚሰራ ሰው 3 የስራ ሽፍት አለ። ያ ሲሆን እኔ ፉል ታይም ለመስራት አልችልም። ለምን? መቀየር ስላለብን በመሃል ልጆቹ በሰዓቱ ቤት ስለሚቀመጡ ኪንደርጋርተን መሄድ አይችሉም። ያለኝ አማራጭ አንድ ወንድ ቤት ይቀመጣል፣ እሷ እየሄደች ትማራለች። የትኛው መስሪያ ቤት ነው እኔን ሊቀጥረኝ የሚችለው? ሞክሬም ስላልተሳካ በሰዓቱ የምሰራው ፓርት ታይም ብቻ ነበር። ለምን? ልጆቹን ስራ ስለሆነ ልጆቹን ቤት መያዝ ስራ ስለሆነብኝ እሱንም የምሰራው ማታ እየወጣው ነው። የማታ ማታ ስራ ብቻ ነበር የምሰራው፣ እሷ ስትመጣ ማለት ነው። ልጆቹን ቤት ስለሚይዝ ፍርዱን ደግሞ ለእናንተ ትቻለሁ።
ዩቲዩብ እና ቲክቶክ ደግሞ ቤት ውስጥ ሰራ ነበር። በዛም ገቢ ያገኛለሁ። ኦንላይን ኮርሶች፣ ብዙ አይነት ነገሮች የማገኝባቸው መንገዶች ነበሩ። ኤዲቲንጉን ለእናንተ እንትን if you need editor I am here for you። አንስ የዩቲዩብ የሰርግም ኢንተርናሽናል ቪዲዮ ብዙ ኤዲት ማድረግ የምችል ሰው ነኝ። በዛ ላይ በሽማግሌዎቹ ወቀሳ ደርሶብኝ ምንም ይዞኝ አይወጣም አዝናናኝም ስትል በኢትዮጵያም ማልታም እንዲሁም ሌላ ሀገሮች ሄደናል። እዚህ ደግሞ ማስረጃውን ከላይ ያስገባል። የተቆስኩበት ምክንያት ምግብ መስራት ፍላጎት የሌለኝ ጥሩ ኪችን ስለሌለኝ ነው ሲባል በሽማግሌዎቹ በተሰጠኝ ገደብ በ4 ሳምንት ውስጥ አፈላልጌ ቤቱን አገኘሁ። ቤቱን አግኝቼ ደግሞ በሰዓቱ ለ3 ወር የሚከፈል ነበር ማስያዣ። እሱን ደግሞ በሰዓቱ አፈላልጌ አንድ ወዳጃችን ብር አበድራኝ ሰጠች። ቶሎ ተሯሩጠን ቤቱን አገኘን። ከዛ ያ ከተከፈለ በኋላ ለሌላ ወጪዎች ለኪችን ለቤቱ ለማሟላት በአጠቃላይ ቤቱን ፉል ለማድረግ ወጪ ስለሚያስፈልግ መኪናው መሸጥ ነበረበት። መኪናው ሸጥ ነው። እዚህ ደግሞ በሰዓቱ ሚስቴን ለማስደሰት ይሄን በማድረጌ ጥፋት ነው? ይሄ ነው ባለጌ የሚያስብለኝ? እናትሽ ወተሽ ተቸግረሽ ነው እንጂ you are too old ቲክቶክ ላይ ለመፈራገጥ ዳንስ ብለሽ ለመፈራገጥ። ሳምሪ እንደዚህ ብትሆንብኝ ከአንዳንድ ነው የምፈታት። እስቲ ይሄን ቪዲዮ እንየው። እናንተስ ኮሜንት ላይ ሐሳባችሁን እንድታስቀምጡልኝ። ብሬን በርዶኝ ነበር ካልሲ ታምጣልኝ። ከንፈሬ ደረቀብኝ ባርዲ ያምጣልኝ። የውጭውን መዘግተከው? አዎ ዘግቼው። እስቲ ቼክ አድርግ። ለማንኛውም ዘግቼዋለሁኝ። ቼክ አድርገው። ባይዘጋ አቤት እቺን ዝጋት። እቺን ዝጋት። ደስ ይላል። እንዴ አታቅፈኝም? እንዴ ሳታቅፈኝ ነው የምትተኛው? መብራቱ ሳይጠፋ እንግዲህ በቃ ጠፋው። ተኝ በቃ አንደኛው አልጠፋም። ኧረ በስመ አብ። የእናንተ ሚስቶች እንደዚህ ብትሆን ኮሜንት ላይ ወንዶች አስቀምጡልኝ። እውነት ኧረ በስመ አብ በጣም ነው ይሄ ለሚስቶች ራሱ ለሚያዩት በጣም ከባድ ነው። እንደዚህ ከሆናችሁ ወንድ ካጠገባችሁ አይቀመጥም። እና እኔ ከባድ ነው እንዴ አፈጋቸው አይገልጸውም እኮ። ኧረ በስመ አብ ልክ እንደ ህጻን ልጅ ማለት ነው። ህጻናቶች አሁን አዳምና ፊሎም በቃ እንደዚህ ነው የሚያሰቃዩዋችሁ። ልክ ልተኙ ስትል ውሃ ልተኙ ስትል ሽንቴ መጣ እንደዚህ በቃ በጣም ይሰለቻል። እንኳን እንደዚህ በስቶ አይደለም። እና ለማንኛውም ያስቃል። ይመቻችሁ። ፒስ